የዛሬው ቶፒካችን ስለ ትዳር ይሆናል። ትዳርን የምታስቡ ወጣቶች ሴትም ልትሆኑ ትችላለሽ፣ ወንድም ልትሆን ትችላለህ ማለት ነው። ትዳርን አስባችሁ ትዳርን መግባት ፈልጋችሁ ግን ስለ ትዳር እውቀቱ ሊኖራችሁ ይገባል። ትዳር ውስጥ ከመግባታችሁ በፊት ስለ ትዳር ትንሽም ቢሆን እውቀቱ ሊኖራችሁ ይገባል። እንድታቁሙ ፈልገው ቁልፎችን እነግራችኋለሁ። ነገሮችን እንዴት አድርጋችሁ መፍታት እንደምትችሉ፣ ምን አይነት ነገሮች ይፈጠራሉ፣ በዛ ሰዓት ላይ የሚፈጠሩት ነገሮች እንዴት አድርጋችሁ ማኔጅ፣ እንዴት አድርጋችሁ ዲስከስ ማድረግ እንደምትችሉ መጀመሪያ አዋየርነሱ ሊኖራችሁ ይገባል። አለበለዚያ ትዳር ሌላ ዓለም ነው። ይህንን ዓለም ለመቀላቀል ደግሞ የሆነ እውቀት ያስፈልጋችኋል። የሆነ ሰው ጋይድ ሊያደርጋችሁ፣ የሆነ ሰው ሊያሳያችሁ ይገባል። ስለዚህ ግን ያው አሁን ላይ እነግራችኋለሁ ማለት ነው። ስለዚህ እነዚህን ነገሮች ማወቃችሁ ለትዳራችሁ እጅግ በጣም አስፈላጊና ሞር ኮምፖነንት የሆነ ነገር ነው ማለት ነው። ችግሮችን ለመፍታት ለማስተካከል እነዚህ ነገሮች በጣም እጅግ ያስፈልጓችኋል። በመጀመሪያ ደረጃ የምታገቡትን ሰው ደካማ ጎን ይኖረዋል። የነዛን ደካማ ጎን እንዳለበት ማወቅ ይኖርባችኋል። ማንም ሰው ያለ ደካማ ጎን የሚፈጠር የለም። ሁሉም ሰው የየራሱ የሆነ ፖቴንሻል፣ የየራሱ የሆነ ድክመት፣ የየራሱ የሆነ ዊክነስ ይኖረዋል። ስለዚህ ያንን ዊክነስ ማወቅ ይኖርባችኋል። የትኛውም የትዳር ጓደኛ ፍጹም አይደለም። ሁሉም ሰው የሆነ ማንነት አለው። ሁሉም ሰው የሆነ ስህተት ይኖረዋል። ስለዚህ ሁሉም ሰው የራሱ የሆነ ድክመት እንዳለበት ልታውቁ ይገባችኋል። ምሳሌ ንጹህ ናት ብለህ ልታገባት አይገባም። አንቺም ደግሞ ንጹህ ነው ያ ወንድ ልጅ ምንም ስህተት ሊገኝበት አይችልም ብለሽ ማግባት የለብሽም ማለት ነው። ስለዚህ ሁሉም ሰው ንጹህ አይደለም፣ ፍጹም አይደለም። ፍጹም ብቻ የሆነው ፈጣሪ ብቻ ስለሆነ ማለት ከሰው ልጅ ስህተት ይኖራል። ያንን ነገር በደንብ ልታቂና ልትረጂ ይገባሻል። አንተም ማለት ነው ልትረዳ ይገባል። ስለዚህ በትዳር አጋራችሁ ድክመቶች ላይ ትኩረት ማድረግ የለባችሁም። ትኩረት የምታደርጉ ከሆነ ያንን ሰው አታገኙትም፣ ወይም ደግሞ ያንን ሰው ላታገቡት ትችላላችሁ። ሁሉም ሰው የራሱ ድክመት፣ የራሱ ችግር፣ የራሱ ዊክነስ አለበት። ያንን ዊክነስ አምናችሁ ከነምኑ ልትቀበሉት ይገባል። ያንን ዊክነስ ለማስተካከል ትችላላችሁ። ግን ሁሉም ሰው ግን የራሱ ፍጹም ነው ብላችሁ አመለካከታችሁን መቀየር ይኖርባችኋል። ሁሉም ሰው የራሱ የሆነ ማንነትና ካራክተር ስላለው ያንን አምናችሁ ልትቀበሉ ይገባችኋል። በሁለተኛ ደረጃ ሁሉም ሰው ጨለማ የሆነ ታሪክ አለው። ሁሉም ሰው ባክስትሪውን ያሳለፈው ታሪክ አለ። ማንም ሰው እዚህ አሁን ደረስንበት ደረጃ ላይ ስንደርስ ያሳለፍናቸው ጨለማዎች፣ ያሳለፍናቸው ብርሃን የሆኑ ቀናቶች አሉ። ያንን ማወቅ ይኖርብናል። ስለዚህ ማንም ሰው መልአክ እንዳልሆነ ማወቅ ይኖርባችኋል። ፍጹም የሆነ ሰው የለም። ስለዚህ የሆነ ታሪኩ የተደበቀ ታሪክ ሊሆን ይችላል። ያሳለፈው የጨለማ ታሪኮች ምናምን ሊኖሩት ይችላሉ። እንዳሉት ልታምኑ ይገባችኋል፣ ልትረዱ ይገባችኋል። አንቺም ልትሆን ትችላለሽ፣ አንተም ልትሆን ትችላለህ። ስለዚህ ስታገቡ የአንድን ሰው ያለፈ ታሪክ መቆፈር ብታቆሙ ሞር በጣም አሪፍ ነው። በቆፈራችሁ ቁጥር ልባችሁን የሚያቆስላችሁ ነገር ሊኖር ስለሚችል እናንተ አሁን ያላችሁበት ስቴጅ ላይ ችግር የማያመጣብሽ ከሆነ በትዳርሽ ብለሽ ያሰብሽው ወንድ ላይ ችግር የማያመጣብሽ ከሆነ አንተም ችግር የማያመጣብህ ከሆነ የሷ የኋላ ታሪክ አንተ ከመምጣትህ በፊት የተፈጸሙ ድርጊቶች አንተን አይመለከቱም፣ አንቺም አይመለከትሽ። ግን እነዛ ነገሮች ግን መጥተው አንቺ ላይና አንተ ላይ የሆነ ነገር የሚፈጥርባችሁ ከሆነ ግን ሞር ማስተካከል፣ ያንን ነገር ማወቅ ትችላላችሁ። መብቱም አላችሁ፣ ስልጣኑም አላችሁ። ግን ያለፈ ታሪካችሁን የምትቆፍሩ ምናምን ከሆነ ግን ሞር ባትቆፍሩት የተሻለ ነው። ያንን ሰው እንድታጡ ስለሚያደርጋችሁ ማለት ነው። ስለዚህ አሮጌ ነገሮች አልፈዋል። አዲስ የሆነን ታሪክ ነው መጻፍ ያለባችሁ። ስለዚህ እኔ አሁን ዛሬ አንቺን ብተዋወቅሽ ምንድነው የማደርገው? የበፊት ታሪክሽን አላጠናም። ምን አይነት ፐርሰናሊቲ ያላት፣ ምን አይነት ላይፍን አሳልፋለች ምናምን ልል እችላለሁ። ግን ያወቅኩሽ ዛሬ ነው። ከዛሬ ጀምሬ ነው ላንቺ ፍቅር የሚኖረኝ እንጂ የትናንትናው ማንነትሽ እንደዚህ ስለሆነ ብዬ ደጅ አላደርግሽም። እኔ ሜንታሊቲ፣ እኔ አስተሳሰብ ማለት ነው። ስለዚህ የኋላ ታሪክ ባንቆፍር በጣም ጥሩ ነው። የምታገቡትን ሰው የወደፊት ላይ ብቻ ማተኮር አለባችሁ። ወደፊት የምትገነቡት ወደፊት እንዲኖራችሁ የምትፈልጉትን ነገሮች በደንብ አድርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ የበፊት ታሪክ ለአሁን ህይወታችሁ ችግር የማያመጣ ከሆነ፣ ለውጥ የማያመጣ ከሆነ መቆፈራችሁ ምንም ፋይዳ የለውም። ችግር የሚያመጣባችሁ ከሆነ ግን መጠየቅ፣ በደንብ አድርጋችሁ አይዴንቲፋይ ማድረግ ግን ትችላላችሁ ማለት ነው። ሶስተኛ ደረጃ የእያንዳንዱ የጋብቻ እንትኖች የተለያዩ የስኬት ደረጃዎች አሉት። ጋብቻችሁ
ከሌላ ሰው ጋር ማወዳደር የለባችሁም። የሆነ ትዳር ተፈጠረ የሆነ አካባቢ የሆነ ሰፈር ላይ ከነንትና ሰርግ እንዲመሳሰለኝ እፈልጋለሁ፣ ከነንትና ጋር አንድ አይነት እንዲሆንልኝ እፈልጋለሁ የሚል ሜንታሊቲያችሁን መቀየር ይኖርባችኋል። ማወዳደር የለባችሁ። ሰው እንደራሱ እንጂ እንደ ጎረቤቱ ስለማይኖር ማለት ነው። ያንም ነገር ማወቅ ይኖርባችኋል። ስለዚህ አሁን ይህም አዋየር ማድረጋችሁ ትዳርን አስባችሁ ማግባት የምትፈልጉ ሰዎች ስለ ትዳር ማወቅ ያለባችሁ ነገሮች ነው የምነግራችሁ እንጂ ትዳር ውስጥ ላይ ላላችሁ ሰዎች አይደለም እያወራሁ ያለሁት እንድታውቁልኝ የምፈልገው ማለት ነው። ጋብቻ ሲባል አንድ ሰፈር ላይ እንትና ገባች ይባላል። ግን ውስጥ ላይ ያሉት ነገሮች ግን ፍጹም አንድ አይነት ሊሆኑ አይችሉም። ተመሳሳይ እይታ ሊኖረን ይችላል፣ ተመሳሳይ ግንዛቤ ሊኖረን ይችላል። ግን ደግሞ ሰርከምስታንሱ ሊለያይ ይችላል። ይህን ነገር ማወቅ ይኖርባችኋል ማለት ነው። አለበለዚያ ትዳራችሁን ከሌሎች የምታወዳድሩ ከሆነ እንትና እንደዚህ አድርጎ ስላገባ እኔም እንደንትና አድርጌ ነው ሰርጌ መደገስ የምፈልገው፣ እንደንትና አድርጌ ነው ማግባት የምፈልገው የምትሉ ከሆነ በጣም ከባድ ነው የሚሆንባችሁ። ስለዚህ የምታወዳድሩ ሰዎች መሆን የለባችሁም። ራሳችሁን ለራሳችሁ ብቻ ከራሳችሁ ማንነት፣ ከራሳችሁ ካራክተር፣ ከራሳችሁ ፐርሰናሊቲ ጋር ብቻ ነው ራሳችሁ ማወዳደር ያለባችሁ። ከትናንትናው ማንነታችሁ ነው ራሳችሁን ማወዳደር ያለባችሁ። አለበለዚያ በጣም ብዙ ነገሮች ይፈጠራሉ። ራሳችሁን መሆን ያቀታችኋል ማለት ነው። ከጎረቤታችሁ ጋር ነው የምትወዳደሩት። እሷም ጎረቤት ይሄ ዕቃ ተገዝቶላታልና ይሄ ዕቃ እንድትገዛልኝ እፈልጋለሁ ልትልህ ትችላለች እሷ። አንተም ላይክ ዛት እንደዛ አይነት ፐርሰናሊቲ ልታዳብር ትችላለህ፣ የምታወዳድር አይነት ወንድ ከሆንክ ማለት ነው። ስለዚህ ከሌሎች ትዳሮች ጋር ትዳራችሁን ማወዳደር የለባችሁም። አራተኛው ደረጃ ትንሽ በጣም አስፈላጊ የሆነች ፖይንት ናት። ማግባት ጦርነትን ልክ እንደማወጅ ነው። በትዳራችሁ ደስተኛ ያልሆኑ ሰዎች ሊኖሩ ይችላሉ። ቤተሰብ ይኖራል፣ ጓደኛ ሊሆን ይችላል። በትዳራችሁ ጦርነትን ማወጅ ይኖርባችኋል። ስታገቡ የጋብቻ ጠላቶች ላይ ጦርነትን ማወጅ ይኖርባችኋል። ለጋብቻ ጠላት የሚባለው እንግዲህ ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ አካባቢው ሊሆን ይችላል። አንተ የወደድካትን አካባቢው ሊጠላት ይችላል። ስለዚህ አንተ ከወደድካት ድረስ አካባቢው ምንም አይነት ተጽዕኖ ሊፈጥርባት አይገባምና ጦርነትን ከማህበረሰቡ ጋር ልትገባ ትችላለህ። ስለዚህ ወይም ደግሞ ሌላ አካባቢ ልትቀይር ትችላለህ ማለት ነው። ጓደኞችህም ላይፈልጓት ይችላሉ። አንተ እየወደድካት፣ አንቺ እየወደድሽው ጓደኞችሽ ላይወዱት፣ ቤተሰቦችሽ ምናምን ላይወዱት ይችላሉ። አብዛኛው ሪሌሽንሺፕ ቤተሰቦቻቸው አልወዱላቸው እያሉ እኮ የተጋቡ ሰዎች አሉ። ወልደው ምናምን ከወለዱ በኋላ ቤተሰቦቻቸው ጋር የታረቁ ሰዎች አሉ። ስለዚህ ለሆነ ፐርሰን ብላችሁ የምትወዱትን የምታፈቅሩትን ሰው ማጣት የለባችሁም። ሳክሪፋይስ ማድረግ ይኖርባችኋል። ውጊያውን በደንብ አድርጋችሁ መዋጋት ይኖርባችኋል። ትዳራችሁን የማይፈልጉ ሰዎች በትዳራችሁ ላይ ችግርን ለመፍጠር የሚሞክሩ ሰዎች ስላሉ እነሱ ሰዎች ደግሞ ያው እነማን ሊሆኑ ይችላሉ የሚለውን ነገር እናንተ ገስ ማድረግ ትችላላችሁ ማለት ነው። ስለዚህ በእናንተ ደስተኛ ያልሆኑ፣ በእናንተ የሚቀኑ፣ እንድትጋቡ አብራችሁ እንድትሆኑ የማይፈልጉ ሰዎች ይኖራሉ። እነዛን ሰዎች ጋር ፋይት ማድረግ ይኖርባችኋል። ስለዚህ በትዳራችሁ ስትሉ ጦርነትን ማወጅ ይኖርባችኋል ማለት ነው። ከቤተሰብም ከጓደኛም ጋር ጦርነትን ልታወጁ ትችላላችሁ ማለት ነው። በአምስተኛ ደረጃ ደግሞ በጣም ልታቁት የሚገባ እንደውም አንደኛ ደረጃ ነው መሆን ያለበት። ያው እኔ ሊስት አላደረግኩትም በደረጃ ያክልና ጋብቻ ውል እንዳልሆነ ማወቅ ይኖርባችኋል። ጋብቻ ውል አይደለም። ጋብቻ ዘለቄታን ይፈልጋል። ሙሉ ቁርጠኝነትን ይፈልጋል። መነሳሳት ምናምን ቁርጠኛ መሆንን ያስፈልጋል። የሆነ ሞቲቬሽን ሳይሆን የሚያስፈልገው ዲሲፕሊንን ይፈልጋል ትዳር። ስለዚህ ጋብቻን እንደ ውል አድጋችሁ የምትገቡ ሰዎች አላችሁና ይህንን በፍጹም ልታደርጉ አይገባም። በደንብ አድርጋችሁ ልታውቁ ይገባችኋል ማለት ነው። እንግዲህ ፍቅር ጥንዶችን የሚያጣብቅን ልክ እንደ ሙጫ ነው። ስለዚህ የፍች ሀሳብን በፍጹም አይምሯችሁ ውስጥ ልታስቡት አይገባችሁም። አይ በቃ ውል ነው፣ የሆነ ድርጅት አለ አይደል? የሆነ ድርጅት ጋር ተዋውላችሁ ያው ሊቋረጥ ይችላል ምናምን ነገር አለ። ጋብቻ ግን እንደዛ አይደለም። ገብቷችኋል? የሆነ ነገር አስባችሁ ላቋርጠው ይችላለሁ፣ እንትን ልለው ይችላለሁ፣ ልፈታው ይችላለሁ የሚባል ነገር የለም። ጋብቻ ትልቅ የሆነ ሳክሪፋይስን ይጠይቃል። ያንን ነገር አቃችሁና ተገንዝባችሁ ነው መግባት ያለባችሁ። ስለ ትዳር ልታውቁ ይገባችኋል። ስለሆነ ነገር እኮ ማወቅ አለባችሁ አይደል? እኔ ዩኒቨርሲቲ ስገባ ስለተመደብኩበት ዩኒቨርሲቲ ሶሻል ሚዲያ ላይ ሰርች ሳደርግ ነበር። ምን አይነት ዩኒቨርሲቲ ነው፣ ማህበረሰቡ ምን አይነት ነው፣ ትምህርት ቤቱ ምን አይነት ነው፣ ምን ያክል ጊዜ ያስመርቋል የሚለውን ሰርች አድርጌ አጥርቼ ነው የሄድኩት። ስለዚህ
እናንተም ስለ ትዳር ስታስቡ ትዳራችሁን ውብ የሚያደርግላችሁ ማራኪ የሚያደርግላችሁ ነገር መጀመሪያ አውቃችሁና ተገንዝባችሁ ዕውቀቱ ኖሯችሁ ወደ ትዳር ዓለም መግባት ያለባችሁ። ስለዚህ ጋብቻ መፈራረስን አይፈልግም። ጋብቻ የሚፈልገው አንድነትን ይፈልጋል። መለያየትን አይደግፍም። ቁርጠኝነትን ይፈልጋል። አንድነትን፣ አብሮነትን፣ አጋርነትን ይፈልጋል። መነጋገርን ይፈልጋል። መወያየትን ይፈልጋል። ስለዚህ አስተሳሰባችሁን ማስተካከል ይኖርባችኋል። አንድ ጊዜ በቃ ስላገባሁት በቃ ብላችሁም እንትን ማለት የለባችሁም። ጋብቻን እንደ ውል አድርጋችሁ ማየት የለባችሁ። ጋብቻ ውል ስላልሆነ ማለት ነው። ስለዚህ ከማግባታችሁ በፊት ስለዚህ ይህን ግንዛቤ ሊኖራችሁ ይገባል። መለያየትን እንደ አማራጭ አድርጋችሁ እንዳታዩ። ገና ላላያችሁት ዓለም፣ ገና ላልገባችሁበት ዓለም በቃ ትዳሩ ካልሆነ እፈተዋለሁ፣ ትዳሩ ካልሆነልኝ እፈታታለሁ ብሎ ነገር አይሰራም። ያንን ሰው ዓለሜ ነው ህይወቴ ነው ብላችሁ የምታገቡት ከሆነ ሳክሪፋይስ ማድረግ ያለባችሁን ነገር ሳክሪፋይስ ማድረግ አለባችሁ እንጂ ዝም ብላችሁ ዘው ብላችሁ የምትገቡበት ውቅያኖስ አይደለም። ስለዚህ የሆነ ሙዚቃ አለ አይደል? ስለ ውቅያኖስ የተዘፈነ ዋይቶ ይውጣው እንጂ ሌላ ማን ሊረዳው የሚል የሆነ ሙዚቃ አለ። ስለዚህ እናንተም በቃ ዕውቀቱ ሊኖራችሁ ይገባል። ያንን ዓለም ስትቀላቀሉ የዓለም ምን አይነት ፐርሰናሊቲን ይፈልጋል፣ ምን አይነትን ግንዛቤን፣ ምን አይነትን ዕውቀትን ይፈልጋል የሚለው ነገር ማወቅ አለባችሁ። ትዳር በራሱ የሚያመጣው ጫና የሚያመጣው ተግዳሮቶች ስላሉ ዕውቀቱ ሊኖራችሁ ይገባል። ያለ ዕውቀት ጥልቅ አትበሉ። ማግባት ስለፈለጋችሁ ብቻ የሆነ ነገር ማድረግ ስለፈለጋችሁ ብቻ ዘው ብላችሁ ቢቴኬር አትግቡ። ዕውቀት በጣም ያስፈልጋችኋል። ስለዛ ነገር ዲቴል ያስፈልጋችኋል። ትዳር ምን አይነትን ዋጋ ያስከፍላል የሚለው ነገር ሳታውቁ በፍጹም መግባት የለባችሁም። አንድነትን ማጎልበት ይኖርባችኋል። ብርታት ሊኖር ይገባል። ትዳር ጥንካሬን ይፈልጋል። ጠንካራ መሆን አለባችሁ። ሁለታችሁም በመወያየት በመነጋገር ነገሮችን መፍታት የምትችሉ ሪዝኔብል የሆኑ ሰዎች ፐርሰናሊቲ ሊኖራችሁ ይገባል። ምክንያታዊ የሆኑ ሰዎች መሆን አለባችሁ። የምትወያዩ የምትነጋገሩ የሆናችሁ ሰዎች መሆን አለባችሁ። አለበለዚያ በጣም ከባድ ስለሆነ ማለት ነው። በመጨረሻና በስድስተኛ ደረጃ እያንዳንዱ ጋብቻ የራሱ የሆነ ፈተናዎችና ተግዳሮቶች ይኖሩታል። እንግዲህ ሆቴል ላይ ስትገቡ አልጋ ላይ ጽጌረዳ አበባ ይበተናል። ትዳር እንደዛ አይደለም። ጽጌረዳ አበባ ልክ እንደ ሾግ ነው። ሾጉን ነቅለው ነው አበባውን ብቻ ጽጌረዳውን አበባ ብቻ የሚበትኑት ሆቴል ላይ አይደል? ትዳር ደግሞ እንደዛ አይደለም። ሁሉ ጊዜ እንደ ጽጌረዳ አበባ ውብና ማራኪ ነው ብላችሁ በፍጹም እንዳታስቡት። ከፍ ማለት አለ፣ ዝቅ ማለት አለ፣ መነጫነጫ አለ፣ መጠላት አለ፣ መኮራረፍ አለ። ይህን ነገር ማወቅ ይኖርባችኋል ጽጌረዳ አበባ እንዳልሆነ። ስለዚህ ጋብቻ የጽጌረዳ አልጋ እንዳልሆነ ማወቅ ይኖርባችኋል። እውነተኛ ፍቅር ያው በፈተና ይፈተናል ወይም ደግሞ በፈተና ይረጋገጣል እንጂ እውነተኛ ፍቅር አሁን እዚህ ስለሰጠውሽ ትክክለኛ ባህሪ ነው ትክክለኛ ካራክተር ነው ማለት አይቻልም። ባይዘወይ ትክክለኛ ሆነ የሰው ልጅ ትክክለኛ ባህሪው ካገባሹ በኋላ መቼ መሰለሽ የምታውቃት ከ2 ወር ከ3 ወር በኋላ ነው የምታውቁት። ጣዕሙን የምታውቁት የዛን ሰው ጣዕምና ፍቅር የምታውቁት ከ2 ወር ከ3 ወር በኋላ ነው። ትዳራቸውን በሰከንዶች የፈቱ ሰዎች አሉ። የጋብቻ ቀናቸው ላይ የዛኑ ቀን የተፋቱ ሰዎች አሉ። ቢኮዝ የዛ የሰው ካራክተር የዛ የሰው ፐርሰናሊቲ ከሷ ጋር ማች ስላላደረገ የጋብቻው የፈታች ሴት አለች። የዛኑ ቀን ማንነቱ ስለተጋለጠ ማለት ነው። ስለዚህ በደንብ አድርጋችሁ ልታውቁና ልትረዱ ይገባል። አለመግባባቶች ይፈጠራሉ፣ መጋጨቶች ይፈጠራሉ፣ መበሳጨት አለ። እነዚህ ነገር ሊኖሩ እንደሚችሉ ማወቅ ይኖርባችኋል። ቀለል አድርጋችሁ አትዩት። ቀለል አድርጎ ማየት በጣም ኢት ኢዝ ሲምፕል አይደለም ትዳር ላይ ማለት ነው። ኢት ኢዝ ሃርድ። በደንብ አድርጋችሁ ልታውቁና ልትረዱ ይገባል። ስለዚህ ኑሮው ከፍ ዝቅም ሊያደርጋችሁ ይችላል። አንዴ ልታገኙ ትችላላችሁ፣ አንዴ ልታጡ ትችላላችሁ። ያንን መገንዘብና ማወቅ ይኖርባችኋል። ተስፋ መቁረጥ የለባችሁ። ልትጠነክሩ፣ ልትወያዩ፣ ነገሮችን አብራችሁ ልትሰሩና ልታደርጉ ይገባችኋል።
አንድነትን ፈጥራችሁ ለትዳራችሁ ወይም ደግሞ ትዳራችሁ ላይ የሚገጥማችሁን ፈተናዎች መፍታትና ያንን ነገር ማለፍ ትችላላችሁ። ምን ከሆናችሁ? አንድ ከሆናችሁ ነው። አንድነትን የምትፈጥሩ ከሆነ ፍቅርና ሰላም በቤታችሁ ይፈሳል ማለት ነው። ስለዚህ እያንዳንዱ ጋብቻ የሚከፈል ዋጋ አለ። ሁሉም ሰው የሚከፍለው ዋጋ አለ። እነዛን ዋጋዎች ማወቅ ይኖርባችኋል፣ መክፈል ይኖርባችኋል። አንዳንድ ጊዜ ለትዳራቸው ሲሉ እርሜያቸውን፣ ውበታቸውን የሚከፍሉ ሴቶች አሉ። ስለዚህ ጊዜያቸውን የሚከፍሉ ሴቶች አሉ። ስለዚህ አንተም የምትከፍል አይነት ሳክሪፋይስ ማድረግ የምትችል አይነት ወንድ መሆን ይኖርብሃል። ጋብቻ ልክ እንደ ባንክ ነው። ይህ ማለት እንደ አካውንት ማለት ነው። አካውንት ላይ ሁልጊዜ ገንዘብ ካላስገባህበት፣ ሁልጊዜ የሆነ ነገር ካልጨመርክበት ያው ተቀማጭ ነው። አካውንቱ ዝም ብሎ ክፍት ሆኖ ነው የሚጠብቅህ። ስለዚህ ከሄድክ በኋላ ኢንሰፊሸንት አካውንት ነው የምትባለው። የሆነ ነገር ካላስገባህበት፣ ሄደህ ገንዘብ ካላስገባህበት፣ ትዳርም ልክ እንደዛ ነው። የሆነ ነገር ይፈልጋል ትዳር። ገንዘብ ይፈልጋል፣ ፍቅርን ይፈልጋል፣ ተስፋን ይፈልጋል፣ ጥንካሬን ይፈልጋል፣ ሪስፖንሲቢሊቲን ይፈልጋል፣ አንድነትን ይፈልጋል፣ ብርታትን ይጠይቃል። ስለዚህ ለባንክህ ምን ማድረግ አለብህ? እነዚህን ነገሮች ሴንድ ማድረግ ይኖርባል። ከዚያ የሆነ ሰዓት ላይ ስትፈልገው ሪሲቭ አድርገህ መቀበል ትችላለህ። አለበለዚያ ሴንድ ያላደረግከውን ነገር ልታገኙ አትችልም። ያላስቀመጥከውን ነገር ልታገኝ አትችልም። ማስቀመጥ ይኖርብሃል። ስለዚህ በየቀኑ ፍቅራችሁን ማደስ ይኖርባችኋል። አብራችሁ ጊዜ ማሳለፍ ይኖርባችኋል። ስለ ቀን ውሏችሁ ሊስት ልታወሩ ይገባል። ታክሳችሁ እንዴት እንደነበረ፣ ምን እንዳጋጠማት፣ ምን እንዳጋጠመሽ፣ ምን እንዳጋጠመህ፣ በቃ ዲቴይል ቀን ውሏችሁን ማታ ስትገቡ መወያየትና አብራችሁ መቆየት ይኖርባችኋል። በፊት ላይ የሰራሁት ቪዲዮ አለ፣ ባለትዳሮች እንዴት አድርገው ውብ ምሽትን ማለፍ እንደሚችሉ፣ እሱንም ማየት ትችላላችሁ ማለት ነው። ስለዚህ እነዚህን ነገሮች በእንክብካቤ ማለፍ ይኖርብሃል። ሴት ልጅ እንክብካቤን ትፈልጋለች፣ መደመጥን ትፈልጋለች፣ መፈቀርን፣ መታቀፍን፣ መሳምን ትፈልጋለች። በቃ ጊዜ እንድትሰጣት ትፈልጋለች። ይህንን ነገሮች ማድረግ የምትችል ከሆነ ትዳርን መመስረትና መዘወጅ ትችላለህ ማለት ነው። እነዚህ ነገሮች ግን አንተ ጋር ማች የማያደርጉ ከሆነ፣ አንተ ጋር እነዚህ አይነት ባህሪዎች ከሌሉ ባታገባ የተሻለ። ለምን? ኃላፊነቱ ያስጨንቅህና እዛ ላይ ማድረግ ያለብህ ነገሮች ሁሉ ድንብርብርህ ይጠፋና ትዳርህን መበተን ላይ ትሄዳለህ። አንዳንድ ሰዎች ቸኩለው አግብተው ሳይበስሉ ይጋቡና ከባድ ይሆናል። ስለዚህ እውቀቱ ሊኖረን ይገባል። እውቀቱ ኑሮን ስለዛ ነገር አዋየርነሱ ኑሮን ነው ልንገባ የሚገባው፣ ወደዛ ነገር ስንገባ ማለት ነው። ይህን ነገር በደንብ አድርጋችሁ ማየትና መፍታት ይኖርባችኋል፣ ማወቅ ይኖርባችኋል። በትዳራችሁ ውስጥ እነዚህን ነገር ካደረጋችሁ ትዳራችሁ ውብ እና ማራኪና አስቀኒ፣ ከፈጣሪም ጋር ጥሩ የሆነ ኮኔክሽን እንዲኖራችሁ ያደርጋችኋል ማለት ነው። ሁሌም የምናገረው ነገር አለ። በሁሉም ላይፍ ሳይክላችን ስፒሪቹዋል ኮኔክሽን በጣም ወሳኝ ነገር ገብቷል አይደል? አብራችሁ የምትሰግዱ መሆን ይኖርባችኋል። አብራችሁ የምትጾሙ ሊሆን ይገባል። አብራችሁ መስጊድ የምትሄዱ፣ ወደ ሃይማኖታዊ ተቋማት ቦታ አብራችሁ የምትጓዙ መሆን አለባችሁ። በመንፈስም ጠንካራ የሆናችሁ ሰዎች መሆን አለባችሁ። በዚህ ጊዜ ሃይማኖታዊ ሰው አለመሆን በጣም ከባድ ነው። ስለዚህ ለእምነታችን ለምናምነው አምላክ መገዛትና መስገድ ይኖርብናል ሁለታችንም። ስለዚህ ይህንን ማድረግ ትችላለህ ሆይ፣ በፈጣሪ ትተማመናለህ ሆይ የሚለውን ነገር ማድረግ ይኖርብሃል፣ ማወቅ ይኖርብሃል። የሆነ ነገር የራስህን ሳታደርግ ለሆነ ጊዜ የሆነ ነገር ሳትከፍል አንድ ሰው ፈጣሪ አለ ብሎ መንገድ ላይ አይተኛም። ስለዚህ ያው በፈጣሪ ላይ እምነት ቢኖረንም እኛ ሰበቡን ማድረስ ይኖርብናል። ቪዲዮ ከተመቻችሁ ላይክ እና ሼር እና ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። እኔንም አበረታቱኝ። በጣም እጅግ አድርጌ አመሰግናለሁ። ኮሜንት ካላችሁ ኮሜንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ። በጣም አድርጌ ወዳችኋለሁ። አመሰግናለሁ።